በዚህ ወቅትም ሙሽራውና ሙሽሪት ወደ አልጋቸው ያመራሉ። እዛ ጫጉላዋ ተገባይ በኋላ እንግዲህ ያው ምን ነግርሃለሁ የሚሆነ ይሆናል። ሙሽራው መጥቶ የሚወስድባት የህይወቷ ልዩ ቀን መቅረቧን ስትረዳ በአንድ በኩል ደስታ፣ በሌላ ጎን ደግሞ መሽኮርመምና ማፈር ይፈራረቁባታል። ከወግዲ ከተማ በማለዳ ተነስተን ጉዞ ጀምረናል። አሁን 32 ኪሎ ሜትሮች ገደማ የሚወስደውን የመኪና ጉዞ አጠናቀናል። ሞቃትና ውጣ ውረድ የሚጠይቅ አቀበታማና ቁልቁለታማ መንገድ እንዳለ ተነግሮናል። ተመልካቾቻችን ከወግዲ ከተማ ከወግዲ ወረዳ 30 ኪሎ ሜትሮችን ያህል በመኪና ተጉዘን ከዚህ ካበየ ጎርባ ደግሞ በእግራችን እንግዲህ ጉዞ ጀምረናል። መዳረሻችን ከዚህ ከፊት ለፊት ከሚታየው ተራራ ጀርባ ነው። ወደዛ በመጓዝ እንግዲህ የባህላዊ የሰርግ ስነ ስርዓቱን በወግዲ ወረዳ ምን እንደሚመስል እናንተን የምናስቃኝ ይሆናል። አሁን ጉዟችንን እንቀጥላለን። አብራችሁን ቆዩ። ባህላዊ የሰርግ ስነ ስርዓቱን ከምንታደምበት የወግዲ ወረዳ 015 ቀበሌ ደርሰናል። ቀበሌው ከወረዳው ማዕከል ርቀው ከሚገኙ አካባቢዎች አንዱ ነው። ልዩ ቦታው ጎድጓዲት ቁረን ይሰኛል። በዝቅተኛ ቦታ የሚገኘውን ይህን ሞቃታማ አካባቢ የኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳና የምስራቅ ጎጃም ዞን ሸበል በረንታ ወረዳ ያዋስኑታል። የአካባቢው ነዋሪዎች የራሳቸው የሆነ ባህላዊ የሰርግ ስነ ስርዓት አላቸው። ስፍራው ከከተማ የራቀና ለመጤ ባህሎች የመጋለጥ ዕድሉ አነስተኛ ስለሆነ በአንጻራዊ ሁኔታ የሰርግ ስርዓቱ ባህላዊ ይዘቱን ይዞ እንደቆየ ሰምተናል። ያም ሆኖ ባህላዊ የሰርግ ስርዓቱ መጠነኛ ለውጦች ይታዩበታል ነው የሚባለው። በዚህ ዝግጅታችን ነባራዊውን ባህላዊ የሰርግ ስርዓት የምናስቃኛችሁ ይሆናል። ያለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ሰርግ ለሚለው ቃል ፍቺ ሲሰጥ የጋብቻ በዓል የሚሸለሙበት የሚያጌጡበት ይለዋል። ሰርግ ሁለት ጥንዶች አብረው ለመኖር መወሰናቸውንና መጋባታቸውን ለማሳወቅ እንዲሁም የሁለቱ ተጋቢዎች ቤተሰቦች በዝምድና መተሳሰራቸውን ለማብሰር የሚደረግ ስነ ስርዓት ነው። ይህ ስነ ስርዓት እንደ አካባቢው ባህልና ወግ የተለያዩ ልምዶች አሉት። የወግዲ ወረዳም የራሱ የሆነ የሰርግ የክዋኔ ስርዓት አለው። በአካባቢው ባህል መሰረት ሰርግ የሚጀመረው በርክክብ ስርዓት ነው። የወንድ ቤተሰቦች ከልጃቸው ጋር ለማጋባት ከመረጧት ልጃገረድ ቤተሰቦች ጋር በቃል ወይም በደብዳቤ ሲገናኙ ከቆዩ በኋላ በርክክብ ወቅት ከ2 እስከ 4 የሚደርሱ ሽማግሌዎች ከወንድ ልጅ አባት ጋር በመሆን ወደ ሴት ልጅ ቤተሰቦች ቤት ያቀናሉ። ስርዓቱን ለመፈጸም በሴት ወላጆች የተመረጡት ሽማግሌዎችም ቀድመው ቤት ውስጥ ተገኝተዋል። ሽማግሌዎቹ ከተቀመጡ በኋላ መጠጥ ይቀዳላቸዋል። ከፊት ለፊታቸውም በእንጀራ የተሞላ ሞሰብ ነጠላ ኩታ ለብሶ ይቀመጣል። ይህም የልጆቹ የወደፊት ትዳር ሀብትና ሲሳይ የሞላበት እንዲሆን በመመኘት ትዕምርት ነው። ከወንድ ቤተሰቡ
አረፍኑ ከወንድ ቤተሰብ የተላኩ ሽማግሌዎችም ለጥያቄያቸው ያገኙትን አስደሳች መልስ ምክንያት በማድረግ የሴት ቤተሰቦችን ጫንቃና ጉልበት ይስማሉ። ሽማግሌዎችም በእጃቸው ከያዙት የድድሆ ቅጠል ጋር ብርና ቡና ጨምረው ከፊት ለፊታቸው ከሚገኘው ሞሰብ ላይ ያስቀምጣሉ። ብሩ የማጫ ማሰሪያ ይሰኛል። የጋብቻውን ማሰሪያ ክፍያ እንደማለት ነው። የድድሆ ቅጠሉ ደግሞ የልጆቹ ትዳር ያማረና የሰመረ የለመለመና በልጆች የተባረከ እንዲሆን ያላቸውን ምኞት የሚገለጽበት ነው። ከዚህ በመቀጠል ደግሞ ቡናው እንዲፈላ ይደረግና ለሽማግሌዎቹ ይቀርባል። ቡናውን የምትቀዳው ሴት አግብታ ያልፈታች መሆን አለባት። ይህም የልጆቹ ትዳር እንደሷ የጸና እንዲሆን በማሰብ የሚደረግ ነው። እነዛ የሚጋቡ ልጆች እንደዛ ትዳራቸው እንዳይፈርስ ነው። እነዚህ ባሚናቸው የጠኑ ናቸው ይባላል። ባሚና የጠና ሰው ነው ቡናውን የሚያፈላው። ሌላማ አንዱን ፈታ አንዱን አግብታ አይሆንም። ይሄ የእነዛም ትዳር በተመሳሳይ ይፈርሳል ይባላል በባህላችን። ቡናው ተቀርቶ ሽማግሌዎቹ አቦል ብቻ ከጠጡ በኋላ ሁሉም ስኒ ቡና ተቀርቶ እንዲሞላ ይደረጋል። ስኒ ሞልቶ እንደተቀመጠም ሽማግሌዎቹ ተሰናብተው ይወጣሉ። ባህላዊ ትርጓሜው ምንድነው? ቤትሽ ሞላ ይሁን፣ ትዳርሽ ሞላ ይሁን፣ ትዳርሽ ሞላ ይሁን፣ ውለዱ ክበዱ የሚል ነገር አለ። ከርክክብ ስርዓቱ በኋላ የወንድና የሴት ቤተሰቦች በአካል ወይም በደብዳቤ ተገናኝተው የሰርግ ስነ ስርዓቱ የሚካሄድበትን ቀን ይወስናሉ። በዚህ ውሳኔ መሰረትም የሰርጉ ድግስ ሀ ብሎ ይጀመራል። በወንድም ሆነ በሴት ሙሽሮች ቤት የሰርጉ ድግስ የሚጀመረው በጠላ ጥንሰሳ ነው። በአካባቢው ጥንስስ የሚደረገው ከሰርጉ ዕለት አንድ ሳምንት ቀደም ብሎ ነው። በዚህ ዕለት የሰራዩ ጎረቤቶች በመሰባሰብ ጌሾ ይወቅጣሉ። ሰራማቱ የለም እንደው ምስታንኛው ዝም ብሎ እንዲህ እኮ ነው። በብርጭቆ ወንዝ ላይ ደርሶ ቀበል ታዲያ መብርሃን አሁን ነው ማግባት የበረሃሎሚ የቡና ዘንግነሽ አካል ስመመኔ ዞማዬ ደምነሽ የበረሃሎሚ የቡና ዘንግነሽ አካል ስመመኔ ዞማዬ ደምነሽ የበረሃሎሚ ብርቱካኔ ነሽ አሁን ቤት ብዬ ቤት ላግኝሽ። የተወቀጠው ጌሾና ቀድሞ ተፈጭቶ የተዘጋጀው ብቅል ከቀረበ በኋላ ከጥንሰሳው በፊት ቡና እንዲፈላ ይደረጋል። አወል ጀባ አባን ጀባ ረፋ ጀባ ተባረኩ ሁላችሁ ያመሰላይኩም የሲበላችሁ የበረሃሎሚ የቡና ዘንግነሽ አካል ስመመኔ ዞማዬ ደምነሽ የበረሃሎሚ የቡና ዘንግነሽ አካል ስመመኔ ዞማዬ ደምነሽ የበረሃሎሚ ብርቱካኔ ነሽ አሁን ቤት ብዬ ቤት ላግኝሽ። ከዚህ በኋላ የተፈጨው ብቅልና ጌሾ እየተደባለቀ ጋን ውስጥ ከገባ በኋላ ውሃ ይጨመርበታል። በዚህ መልኩ ይጠነሰሳል። እኔ በሰው ገንዘብ አልወራረድም የበረሃሎሚ ነይወጃሮዲም እኔ በሰው ገንዘብ አልወራረድም አሆ በለው በለው ዋኮ በለው በለው አሆ በለው በለው ዋኮ በለው አሆ በለው በለው ዋኮ በለው በለው አሆ በለው በለው ዋኮ በለው በለው የበረሃሎሚ የቡና ዘንግነሽ አካል ስመመኔ ዞማዬ ደምነሽ የበረሃሎሚ የቡና ዘንግነሽ። ከሰርጉ ዕለት 3 ቀናት ቀደም ብሎ የጠላ ብጥበጣና የእንጀራ ሊጥ ማብካት ሥራ ይጀመራል። የጎረቤት እናቶች ተሰባስበው በጋራ ውሃ ከቀዱ በኋላ ከቀናት በፊት የተጠነሰሰውን የጠላ ድፍድፍ ይበጠብጣሉ። የበረሃሎሚ የቡና ዘንግነሽ አካል ስመመኔ ዞማዬ ደምነሽ ብርቱካኔ ነሽ አሁን ቤት ብዬ ቤት ላግኝሽ።
ተመልካቾቻችን እንግዲህ በዚህ የሰርግ ቤት ውስጥ ድግሱን የአካባቢው እናቶች በጋራ ሆኖ ነው እንግዲህ ተባብረው እየሰሩ የሚገኙት። ከቀናት በፊት የተጠነሰሰውን ጠላ በጋራ ዛሬ ይበጠበጣሉ። ከዛ ይሄን እንደጨረሱ ደግሞ እንግዲህ ሊጡን ያቦካሉ ማለት ነው። ስለዚህ ዛሬ የተቦካው ሊጥ ከአራት ቀን በኋላ የሰርጉ ቀን ማለዳ ነው በጋራ የሚጋግሩት ማለት ነው። ስራ ሰርተው ደግሞ በመሃል አረፍ ሲሉ እንደዚህ የተጠመቀውንና አሁን ዛሬ የተበጠበጠ የሚገኘውን ጠላ ቀመስ እያደረጉ ጉልበታቸውን እያጠናከሩ ስራቸውን የሚሰሩ ስራ ምንድነው? እንበጣበጣለን እናቦካለን። ወደ ኪቱ ትሄዳላችሁ? አዎ። የበረሃ ሎሚ የቡና ዘንግነሽ አካል ዘመኔ ዞማዬ የምነሽ የበረሃ ሎሚ የቡና ዘንግነሽ አካል ዘመኔ ዞማዬ የምነሽ የበረሃ ሎሚ ብርቱካኔ ነሽ አሁን ቤት ብዬ ቤት ላግኝሽ የበረሃ ሎሚ ብርቱካኔ ነሽ የበረሃ ሎሚ ነይ ውረጅ አልወርድም እኔ በሰው ገንዘብ አልወራረድም የበረሃ ሎሚ ነይ ውረጅ አልወርድም እኔ በሰው ገንዘብ አልወራረድም አሆ በለው በለው ዋኮ በለው በለው አሆ በለው በለው ዋኮ በለው አሆ በለው በለው ዋኮ በለው በለው የሰርጉ ቀን እየተቃረበ ሲመጣ በአካባቢው ወዳለ ገበያ በማቅናት የሚያስፈልጉ ነገሮች ሁሉ ይገበያሉ። የእርድ ከብት መግዛት ደግሞ ዋነኛውና የማይቀረው ተግባር ነው። አባቴን አስገዳኝ አንቺዬዋ ያለ ፀይም ለጋ ያለ ፀይም ለጋ ሌሊቱም አይነጋ አንቺዬዋ ያለ ፀይም ለጋ ያለ ፀይም ለጋ ሌሊቱም አይነጋ አንቺዬዋ ያለ ፀይሚቱ ያለ ፀይም የሰርጉ ዋዜማ ላይ ደርሰናል። የሙሽሪት ቤተሰቦች ለነገው ሰርግ ሽር ጉድ ማለቱን የጀመሩት ገና በማለዳው ነው። የዚህን ቤተሰብ ሰርግ ለየት የሚያደርገው ደግሞ እንጨቶችን በመትከል ስራው ይጀመራል። ከዳስ ስራው ጎን ለጎን ሌሎች ስራዎችም ይሰራሉ። ሙሽሪት በሰርጓ ዕለት አምራና ተውባ ለመታየት መቆነጃጀት የምትጀምረውም በዚሁ የሰርጓ ዋዜማ ማለት ነው። ጸጉሯን ታጥባና አበጥራ ከሩቅ ቦታ በቀጠሮ በመጣችው ጸጉር ሰሪ ይበልጥ ትሞሸራለች። በዚህ ቤተሰብ ውስጥ የሚዳሩት ሁለቱ መንታ እህትማማቾችም ለነገው የሰርግ ቀናቸው እየተቆነጃጁ ነው። በዚህ ወቅትም ሙሽሪት የተደበላለቁ ስሜቶችን ማስተናገድ ትጀምራለች። ሙሽራው መጥቶ የሚወስድባት የሕይወቷ ልዩ ቀን መቅረቧን ስትረዳ በአንድ በኩል ደስታ፣ በሌላ ጎን ደግሞ መሽኮርመምና ማፈር ይፈራረቁባታል። ሙሽሪት ወደ ባሏ ቤት ስትሄድ የምትወስዳቸው ዕቃዎች ዝግጅት የሚጠናቀቀውም በዚሁ የዋዜ ማለት ነው። የተለያየ መጠን ያላቸው አገልግሎች ከተሰፉ በኋላ በቆዳ ይለጎማሉ። ከቅል የሚሰሩት የቅቤና የቁኒ ወይም አደስ ቅሎች ደግሞ በቆዳና በዛጎል ጌጥ ይሰራላቸዋል።
ጧት የተጀመረው የዳስ ስራ አመሻሽ ላይ እየተጠናቀቀ ነው። በቋሚ የባላ እንጨትና በአግዳሚ ርብራብ የተሰራው የዳስ ጣሪያ የድዶ ቅጠል ይለብሳል። ከዳስ ስራው በተጨማሪ እርድ የሚፈጸመውም በዚሁ የዋዜ ማለት አመሻሽ ላይ ነው። ዳስ ሲሰሩ የዋሉት ሰዎች ምሽት ላይ አረፍ ብለው በባህሉ መሰረት የተዘጋጀላቸውን መስተንግዶ እየበሉና እየጠጡ ሲጫወቱ ያመሻሉ። ሌላው በዚህ የዋዜ ማለት ምሽት የሚከወነው ባህላዊ ስርዓት የተያዥ ስርዓት ነው። የተያዥ ስርዓቱ በወንዱም ሆነ በሴቷ ቤት በተመሳሳይ መልኩ ይከወናል። በሰርግ ሰሞን የአካባቢው ወጣቶች ምሽት ላይ ወደ ሰርጉ ቤት እየመጡ ሲዘፍኑና ሲጨፍሩ ከቆዩ በኋላ በዚህ የዋዜ ማለት ምሽት ደግሞ ጭፈራው ከወትሮ በተለየ ሞቅ ደመቅ ብሎ የተያዥ ስርዓቱ የሚፈጸም ይሆናል። እንደተለመደው በተያዥ ስርዓቱ ላይም የአካባቢው ታዳጊዎች፣ ወጣቶች እንዲሁም አዋቂዎች ይገኛሉ። በቅድሚያም ሴት ታዳጊዎች ቤት ውስጥ ዘፈን ይጀምራሉ። ዘፈኑን የሰሙ ወጣቶችም ወደ ሰርጉ ቤት ይመጣሉ። ከሴቶቹ ጋር በመሆንም በጋራ መስፈንና መጨፈር ይጀምራሉ። በዚህ ምሽት ሙሽሪት ከጓደኛዋ ጋር ሆና ተለይታ እንዳትታወቅ በጨፋሪዎቹ መሃል ትደበቃለች። ወጣቶችም ሙሽሪትን ፈልገው ካገኙ በኋላ በጨፋሪዎቹ መሃል ከተነጠፈው የከብት ቆዳ ወይም ጀንዴ ላይ በማስቀመጥ በሻሽ ራሷን ለማሰር ይታገላሉ። በዚህ ወቅት ታዲያ ሙሽሪት ፈቃደኛ አትሆንም። ከተደበቀችበት ላለመውጣትም ሻሹ እንዳይታሰርባት ለማድረግ ትታገላለች። በባህሉ መሰረት ሻሽ ወገቧ ወይም ራሷ ላይ 3 ጊዜ መዞር ወይም መታሰር አለበት። ባህሉ ሲከወንም የሙሽሪት እጮኛ ስም እየተጠራ እከሌ ተያዥ ብሎሻል በማለት ይሆናል። ሙሽሪት በበኩሏ የጮኛዋ ስም እየተጠራ የተያዥ ስርዓቱ ሲፈጸም ስለምታፍርና ስለምትፈራ ታለቅሳለች። ቀደም ባለው ጊዜ በአካባቢው ያላገቡ ልጃገረዶች በጠፍር ወገባቸውን እንዲያስሩ ይደረግ ነበር። ይህም ጠፍር እስኪያገቡ ድረስ አብሯቸው የሚቆይ ይሆናል። ጠፍሩ የሚፈታው ደግሞ በተያዥ ምሽት ነው። ጠፍር አስራ መቆየቷም ክብረ ንጽህናዋን ይዛ የቆየች መሆኑን ይጠቁማል። ጠፍሩ ሲፈታም
ለማግባት ዝግጁ ሆናለች፣ ክብሯን ይዛ ቆይታለች የሚል ትርጓሜ አለው። ይህ ጠፍር የማሰር ባህላዊ ስርዓት ግን ከጊዜ በኋላ እየቀረ መጥቷል። በመሆኑም የምሽቱ የተያዥ ስርዓት ሻሽ በማሰር ብቻ የሚከወን ይሆናል። በዚህ የተያዥ ስርዓት ላይ ወጣቶች የተለያዩ ዜማዎችን ያዜማሉ። ሽነት እልል በይ፣ የሙሽሪትን ስም እየጠሩም ሽነት የገሊት እናት እልል በይ፣ ወሰባዬ ወሰባዬ የገሊት እናት ዘበናዬ እያሉ ይዘፍናሉ። ከዘፈኑ በኋላም ወንዶቹ ሆታ ይጀምራሉ። የታጅ ስነ ስርዓት እንደተጠናቀቀም በባህሉ መሰረት ለወጣቶቹ አንድን ስራ ጠላና አንድ ሞሰብ እንጀራ ይሰጣሉ። ከዚያም በልተውና ጠጥተው ወደ የቤታቸው ያመራሉ። ንጋቱ እየተቃረበ ነው። የድግሱ ስራ ማልዶ ተጀምሯል። ወንዶቹ ተነስተው ስጋ መቀቀል ጀምረዋል። እናቶች ደግሞ ማለዳ ከየቤታቸው መጥተው ዳስ ውስጥ ምጣድ ጥደው እንጀራ ይጋግራሉ። ከዚህ ጊዜ ጀምሮም አማሞታ ወይም ሰርገኛ እስከሚመጣበት ሰዓት ድረስ የድግሱ ሽርጉድ ይቀጥላል። በወግዲ አካባቢ ባህላዊ የሰርግ ስነ ስርዓት መሰረት አንድ ሰው የሰርግ ድግስ ሲያዘጋጅ የድግሱ ወጪ እንዳይበዛበት ጎረቤቶቹና ዘመዶቹ እገዛ ያደርጉለታል። ይህም በአካባቢው አጠራር ማዕድ ይሰኛል። በዚህ የማዕድ ስርዓትም አንድ ሰው የቅርብ ዘመዱ፣ ጎረቤቱ ወይም ወዳጁ ሰርግ ሲሰርግ ወደ ደጋሹ ቤት ፍየል፣ እንጀራና ጠላ ከወሰደ በኋላ ፍየሉን አሳርዶ ስጋ ወጡን በመስራት እንጀራውን አቅርበው ጠላውን እየቀዳ ለሰርጉ የመጣውን ቤተ ዘመድና ሰርገኛ ያስተናግዳል። ሰውየው ለማዕድ ያመጣውን ፍየል የሚያርደው ደግሞ ሰርጉን የሚሰርገው አቧራ ይሆናል። ይህም የሚሆነው ባለቤቱ ቀየው ላይ የመጣለትን ሀብትና ጸጋ ራሱ መባረክ አለበት ተብሎ ስለሚታመን ነው።
የማዕድ ሥርዓት በማህበረሰቡ ውስጥ ያለውን የመተባበርና የመረዳዳት ባህል አጉልቶ ያሳያል። አንዱ ሲሰርግ ሌላው ያደረገለትን የማዕድ ሥርዓት እሱም በተራው ጓደኛ ወይም ዘመዱ ሲድር ማዕድ አዘጋጅቶ የሰርጉን ታዳሚ ያስተናግዳል። በዚህም ምክንያት ሰራጊው ሰው አነስተኛ ድግስ ስለሚደግስ ወጪውን ይቀንስለታል። በሌላ በኩል በዚህ የማዕድ ባህል ወንዶች በተለምዶ የሴት ሥራ ብቻ አድርገው የሚቆጥሩትን የምድጃ ሥራ ሲያቀላጥፉት ይታያሉ። ስጋ ቀቅለው፣ መትረው፣ ሽንኩርት ከትፈው፣ በዘይትና በርበሬ አቁላልተው ክሽን ያለ ወጥ ይሰራሉ። በሰርጉ ዕለት ረፋድ ላይ ወጥ የመስራትና የአማሞታ ወይም ሰርገኛ ቦታ የማዘጋጀት ተግባር ይከናወናል። የሰርገኛ ወጥ የሚሰራውም ለየት ባለ ሁኔታ ነው። የመጣው አማሞታ በልቶ ጠጥቶ በድግሱ ተደስቶ እንዲሄድ በጥንቃቄ ይሰራል። የሙሽሪት ቤተሰቦች ድግሳቸውን እያጠናቀቁ አማሞታውን ለመቀበል ሽር ጉድ እያሉ ነው። የሰርገኛ መምጫ ሰዓት ሲቃረብ ሙሽሪት በአንድ ጎጆ ውስጥ ከጓደኞቿ ጋር እንድትቀመጥ ይሆናል። የወንድ ሙሽራው ቤተሰብ የድግስ ዝግጅቱን አከናውኖ ለሰርጉ የሚመጣውን ቤተ ዘመድ እየተቀበለ ሙሽሪትን ለማምጣት ዝግጅት የጨረሰውን ሰርገኛ ለመሸኘት ሽር ጉድ ይላል። በአካባቢው ባህል መሰረት የሰርገኛ አባላት ቁጥር በአማካይ ከ10 እስከ 15 ይደርሳል። የሰርገኛ ቁጥር የሚወሰነውም ሁለቱ የተጋቢ ቤተሰቦች ቀድመው በሚያደርጉት ስምምነት ነው። ሰርገኛው ከወንድ ቤት ወጥቶ ወደ ሙሽሪት ቤተሰቦች ቤት ሲሄድ በምርቃት ነው የሚሸኘው። ቡና ተፈልቶ አባት ሙሽራ ልጁን ይመርቃል። ውላጋ ከተሰኘ እንጨት የሚዘጋጅ ወደሳ የተሰኘ ቀጭን እንጨትና የድዶ ቅጠል አንድ ላይ በማድረግ ለሙሽራው ይሰጠዋል። በባህላችን ውላጋ የሚባል እንጨት አለ። ሚዜው እነዛን ውላጋ እንጨቶች በልጥ ይጠመጥምና ቡሬ እንዲሆኑ ማለት ይመልጣል። መጀመሪያ ይላጣሉ። አልፎ አልፎ ይጠመጥምና የሆነ ሳር ያያይዝና በዛ ለብለብ ያረጋቸዋል። ለብለብ ሲያረጋቸው ያ ልጡ ያረፈበት እሳቱ አገኛቸው ነጭ ሆናሉ። ልጡ ያላረፈበት ደግሞ ያሳሲ ለበልባሽ ይጠቁራሉ። ጥቁርና ነጭ ቀለም ያለው የወዴሳ እንጨት ባልና ሚስቱ ከተለያየ ቤተሰብና አካባቢ ተገናኝተው በአንድ ጎጆ ውስጥ በፍቅርና በመከባበር ተሳስበው እንደሚኖሩ ያሳያል። አለንጋላ አለንጋውን ያችን አንዷን ቡሬ እንደገና ተጤጮ አንዱን ከዲዶሆ አንዱን ምርጦቹን ለዛ ለሙሽራ ይሰጥና ተባረክ ብርኩ ልጄ በረካውን ምናምን ይልና በቃ ይመርቀዋል። ሙሽራውም የወደሳ እንጨቱንና የደዶ ቅጠሉን ካለንጋው ጋር በጥንቃቄ ይዞ ሰርገኛው ሆታውን እያቀለጠ ጉዞ ይጀመራል። ሰርገኞቹም በእጃቸው ቅጠል እንዲይዙ ይደረጋል። ሙሽራውን አጅቦ የመጣው አማሞታዊ ሰርገኛ ከሙሽሪት ቤተሰቦች አካባቢ ከደረሰ ቦታውን አቋርጦ ከሰርጉ ቤት ትንሽ ራቅ ካለ ቦታ ይቀመጣል። በዚህ ሰርግ ላይ የሴት ቤተሰብ ሁለት መንታ ልጆቻቸውን ስለሚድሩ በአጋጣሚም የሁለቱም ልጃገረድ እጮኛዎች የአንድ አካባቢ ነዋሪ በመሆናቸው የሁለቱም ወንድ ሙሽሮች ሰርገኞች አንድ ላይ ነው የመጡት። ሰርገኛ መምጣቱ እንደታወቀም ከሙሽሪት ቤተ ዘመድ የተመረጡት ሽማግሌዎች ዳስ ውስጥ ተቀምጠው ሰርገኛ እንዲቀበሉ ይደረጋል። ከዚያም የሰርገኛ ዱላ የሚቀበል ሰው ይላክና ዱላቸውን ከተረከበ በኋላ ወደ ዳስ እንዲገቡ ይደረጋል። ሰርገኛ ካረፈበት ቦታ ተነስቶ ወደ ዳስ ሲገባም ጭፈራና ሆታ ፈጽሞ አይፈቀድም። ይህም ለሴት ቤተሰቦች ቀዬ ያላቸውን አክብሮት ለማሳየት የሚያደርጉት ነው።
መላ 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 የልቡን አርደው ይሏታል ሞተች የነው መንደዩ እንዴት ነው ግንጣባ ገርበታችን ነረ መላ መላ ረመላ መላ ነረ መላ መላ ኦሆ የቤተ ዘመዱ ልታይ ነው ጉዱ ኦሆ እየሽለምን ጉድ አንድ ሰሞን ነው። ሰርገኞቹ ዳስ ውስጥ ከገቡ በኋላ መጠጥ ከየአይነቱ ይቀዳላቸዋል። ጠላው፣ አረቂው ይቀርባል። ሰርገኞቹ የተቀዳላቸውን መጠጥ መጠጣት ሳይጀምሩ ከወንድ ቤተሰብ የተላኩ ሽማግሌዎች ተነስተው ይቆማሉ። ምን ነው ቆማችሁ ሲል አባት ትሆኑ ልጅ እንሆናችሁ ብለን ይላል። ከዛ በኋላ አባት ታላችሁን ልጅ እንላችኋለን በውላችሁ ተተገኛችሁ ይላል። የቀረ ጥሎሽ ታለ ያንን ጥለሽ እዛው ሞሰብ ላይ ቆጥሮ ቁጭ ያረጋል። ዲዲሆ ቅጠል ጨምረው ቁጭ ያረጋሉ። ያችን ዲዲሆ ቅጠልና ብሩን ያን ቁጥር ያደርጉና ይሄን ያህል ብር 1000 ብር ሆነ 1000 ብር ይሄውና ከዛ በኋላ በሉ ቁጭ በሉ ይባላል። ሁሉም ነገር በስርዓቱ መሰረት እየተካሄደ ነው። ሞሰቡ በእንጀራ የተሞላ ሲሆን ይህም የተጋቢዎቹ ቀጣይ ሕይወት በሀብት የተሞላ እንዲሆን ከሚል ልምድና እምነት ጋር የተያያዘ ነው። ቅጠሉ ደግሞ ትዳራቸው የለመለመ ይሁን፣ ይውለዱ፣ ይክበዱ የሚል የመልካም ምኞት መዳግም ተነስተው ይቆማሉ። ከሁለቱም ወገን ሁለት ተወካዮችና አንድ አጋቢ ዳኛ ተመርጦ የጋብቻ ውል እንዲታሰር ይደረጋል። እነዛ አምስት ሰዎች እኔ አቶ ከሊያቦሉ የዘመር ዳኛ ከሊያቦሉን አድርጌ የተጨማሪ ሽማግሌ ከሊያቦሉን አድርጌ ወይዘሪት ከሊያቦሉን ለአቶ ከሊያቦሉ በስነ ስርዓት ጋብቻ እግሩ በረገጠ እጁ በጨበጠ ይሄን ያህል ሺህ ብር ከፍዬ በስነ ስርዓት ጋብቻ ለአቶ ከሊያቦሉ ተረክቤያለሁ። ዘመድ ይሙት መንግስት ይሙት ይላል። የሴት ቤትም እንደዛው ይነሳና እኔም ወይዘሪት ከሊያቦሉን ለአቶ ከሊያቦሉ በስነ ስርዓት ጋብቻ ለሚስትነት እግሩ በረገጠ እጁ በጨበጠ በባለኩልነት ይሄን ያህል ያማጫ ተቀብዬ ሰጥቼዋለሁ። ዘመድ ይሙት መንግስት ይሙት ይላል። ብቻ ማሰሪያ 9000 ብር ተቀብዬ ቋት ማምራቼ አራጣን ላምበስሽ መልስ ወዲያ ግቢ ሰጥቻለሁ። ዘመድ ይሙት መንግስት ውሉ ከተፈጸመ በኋላ ሙሽራው በሚዜው መሪነት የሙሽሪትን ቤተ ዘመድ ሽማግሌዎችን ጉልበትና ትከሻ ይስማል። ይህም የሴት ቤተሰቦች ልጃቸውን ወደውና ፈቅደው ለጋብቻ ስለሰጡት የተሰማውን ደስታና ያለውን አክብሮት ሙሽራው የሚገልጽበት ነው። ይሄ ታበቃ በኋላ ወደ መብል መጠጥ ነው የሚገባ። ማዕድ ይሰራል፣ ማዕድ ይበላል። ፍየል አለ። ያ የፍየል ስጋ መጀመሪያ አጥንት ይወርቃል፣ ቅልጥም ምናምን። ከዛ በኋላ ያን ከበሉ በኋላ ደግሞ እርጥብ ስጋ ቁርጥ ይቀርባል። ያንን ቁርጥ ምናምን ይበላሉ።
አሁን እንደ ቀረብ ይነገርም የቁርጥ ብርንዶ ስጋ ይዞ ቁሞ ሰርገኛን ማብላት የአካባቢው ባህላዊ ሥርዓት ነው። ይህም የሴት ቤተሰቦች ለሰርገኛው ያላቸውን ፍቅርና ክብር የሚያሳዩበት መስተንግዶ ነው። የቀረበው ከተበላና ከተጠጣ በኋላም ምስጋና ቀርቦ ማዱ ተመርቆ ገበታው ይነሳል። ሙሽራውን አጅበው የመጡት ወጣቶችም ዳስ ውስጥ ሆነው ይዘፍናሉ። ወጣቶቹ በመጨፈር ላይ ሳሉ የሰርገኛ ሽማግሌዎች ቡና እንዲፈላ ይጠይቃሉ። በጥያቄያቸው መሰረትም የደንቡ ቡና ይፈላል። ቡናው ተፈልቶ የሚቀርበው ደግሞ ዳስ ውስጥ ሳይሆን በሙሽሪት አባት ቤት ውስጥ ይሆናል። በባህልና ልማዱ መሰረት 3 ሽማግሌዎች ሙሽራውንና ሚዜውን ይዘው ቤት ውስጥ ይገባሉ። ሙሽሪትም ከቆየችበት የጎጆ ቤት ወጥታ ሙሽራው ወደሚገኝበት ክፍል ትሄዳለች። የሴት ቤተሰቦችና የሙሽራው አጃቢ ሽማግሌዎች በተገኙበት ቡናው ቀርቦ ይመረቃል። ቡናውን የምትቀዳው ደግሞ አግብታ ያልፈታች ሴት መሆን ይኖርባታል። የሙሽሮቹ ትዳር እንደ ቡና ቀጇ የጸና እንዲሆን ከሚል እምነት የመነጨ ነው። የሞዝኛው ባር በሰላም ይሸኛችሁ በዛም በሰላም ይቀበላችሁ። ተባረኩ ብርኩ ውለዱ ይፈሩ የተባረኩ ልጆች ይስጠሩ በረካሁ ያስጥልኝ በሰላም ግቡና ከምርቃቱ ቀጥሎም ሚዜውና ሙሽራው የቤተ ዘመድ ሽማግሌዎችን ጉልበት ይስማሉ። ሙሽራው እንደ ደንቡ የሙሽሪትን ወንድም ጉልበትና ትከሻ ከሳመ በኋላ ደግሞ ብር መስጠት ይኖርበታል። ይህ ክፍያ የወንድም ዲግ ይባላል። ወንድሟ ሙሽሪትን ከጮኛዋ ውጭ ሌላ ሰው ጋር ግንኙነት እንዳትፈጥር እየተቆጣጠረና እየተከታተለ ጠብቆ ስላቆያት የሚሰጥ የምስጋና እጅ መንሻ ነው። አትቀበልም ያዚ ያው ነዲ ከዚያም የሙሽሪት የክርስትና እናት፣ ወላጅ እናትና ሌሎች እናቶች በተራቸው ይመርቋቸዋል። ቡናው ቀርቦ ሳይቀዳ ክርስትና እናት ትቀርባለች፣ ወላጅ እናት ትቀርባለች፣ የአካባቢ ባልቴቶች ይቀርባሉ። ከዛ 2 ማሌባ ወተት ይቀርባል፣ ሙዳ ይቀርባል። ከዛ በኋላ ይመርቃሉ ሴቶቹ። ወንዱ የዛ ጊዜ ዝም ብሎ መመልከት ነው አገባው። ሴቶቹ ክርስትና እናት ናት መጀመሪያ የምትጀምር። ተዛ ደግሞ የአምባ ባልቴቶች ማልበሻ ወላጅ እናት ነው የምትሆን። ተዛ ወተቱ ውስጥ ያን ንክር እያረጉ ቅጠሉ ማለት ድርቆ ቅጠሉ በሉ እርጥብ ያርጋችሁ፣ እርጥብ ሆኖ ውለዱ፣ ክበዱ፣ ሲሳይ አትጡ ምናምን ይልና ሴቶች ይመራርቃሉ። በትውፊቱ መሰረትም ቅቤውን ግንባራቸው ላይ እየቀቡ ትዳራችሁ ያማረ የሰመረ ይሁን እያሉ ትርጓሜው እናቶች ከመረቁ በኋላ ደግሞ ቡናው ይቀዳል። ቡና ተቀርቶ አንድ ሲኒ አቦል መጀመሪያ ሙሽራውና ሙሽሪት ናቸው የሚቀምሱ። እሱ ቅምስ አድርጎ ይሰጣታል ለሷ ፉት ብሎ። ያው መቼም ሙሽራና ሙሽሪት ያው ቡና ለምን የላቸው
ያው ለደንቡ ነው ቅምስ ያደርግና ይሰጣታል። እሷም ቅምስ አድርጋ ለሚንጃዋ ደግሞ ቅምስ ያደርጋል። ወይ ለሽማግሌ ይሰጣዋል፣ ወደዛ ይመልሰዋል። ምክንያቱም ምንድነው አንደኛ ሀብታም እንዲሆኑ ነው፣ ሁለተኛ እንዲፋቀሩ። በቃ አብሮ መብላት መጠጣት ያፋቅራል፣ መጎራረስ ይባል የለም። ልጆች እንዲፋቀሩና እንዲስማሙ እንጀራ እንዲያገኙ ነው። ሙሽሮቹና ሽማግሌዎቹ አቦል ቡናውን ከጠጡ በኋላ ቡናው ዳግም ተቀድቶ በረከቦቱ ላይ ያለው ሁሉም ስኒ እንዲሞላ ይደረጋል። ባህላዊ ትርጓሜው ምንድነው? ቤትሽ የሞላ ይሁን፣ ትዳርሽ የሞላ ይሁን፣ ትዳርሽ የሞላ ይሁን፣ ውለዱ ክበዱ የሚል ነገር አለ። ያማ ጎዴሎ ስኒ እንትን ባዶ ስኒ ይዛ ተተቀመጠ ያው ሀብትም ማያገኙ ባዶ ይሆናሉ ይባላል። ስኒው እንደሞላ በሽማግሌ መሪነት ሙሽራውና ሙሽሪት ከቤት ይወጣሉ። ሙሽሮቹ ከቤት ከወጡ በኋላ ደጅ ላይ እንጀራ ተቀምጦ በጎን በኩል ተራምደውት እንዲያልፉ ይደረጋል። ሙሽሪት የቤተሰቦቿን ሀብትና ሲሳይ ይዛ እንዳትሄድና ከባሏ ጋር ጥራግራ የራሷን ጎጆ መገንባት እንዳለባት በማሰብ የሚከወን ስርዓት ነው። መላና ሆነይ መልየው ንጨዋት እንዲው ንጨዋት ዛሬው ነገማ ስራ ነው ይተመድ ያልበሬ ነገማ ስራ ነው ይተመድ ያልበሬ ከምር ዓለሜ መላና ሆነይ መልየው መላና ሆነይ መልየው እዛ መቀመጫ ላይ ሙሽሪት ሙሽራውም ይቀመጣሉ፣ ሚንጆም በጎን ይቀመጣል፣ ሽማግሌዎችም ይቀመጣሉ። ያ ብርጭቆና መለኪያ ይመጣል፣ የሚጠጣ ነገር ይቀርባል፣ ያን ይጠጣሉ። ከዛ በኋላ ሽመላችንን አንጡን ይላሉ፣ ሽመላቸውን አንተ ይሰጧቸዋል። ሙሽሮቹ ውጭ ላይ ከተቀመጡ በኋላ የሙሽሪት ዕቃ ርክክብ ይካሄዳል። የሙሽሪት ዕቃ በስርዓት ያለው ዕቃ ሁሉ ላይ ይቀርባል። ሚንጄ ቁጭ ይላል። ያ ሚንጄ ይሄ የአንገት አልባብ፣ ራስ ማሰሪያ፣ ጥላ፣ ፍራሽ፣ ትራስ፣ አገልግል፣ ሞሰበ ወርቅ እየቆጠረች ቁኒ ቅል ይሄው፣ ቅቤ ቅል ይሄው፣ ሽቱ ይሄው፣ ኩል ይሄው፣ ጢስ ይሄው፣ ከዛ ሰንዴል፣ ሽቱ ምናምን የተለያየ ነገር ያንን ዕቃቸውን በደንብ ይረካከባሉ። የዕቃ ርክክቡ ከተጠናቀቀ በኋላ ሰርገኛው ጉዞውን ይጀምራል። በአካባቢው ባህል መሰረት እንደ መንገዱ አመችነት ሙሽሪትና ሙሽራው በበቅሎ ይጓዛሉ። እነዚህ ሙሽሮች ግን በቅሎ እንዲጠቀሙ የመንገዱ ሁኔታ አልፈቀደላቸውም። ሙሽሪት ከፊት ሙሽራው ደግሞ ከኋላ ሆነው አጃቢዎቻቸውን አስከትለው የእግር ጉዞውን ጀምረውታል። ተመልካቾቻችን አሁን እንግዲህ አማሞቷ ወይም ሰርገኛ እዚህ ሙሽሪት ካለችበት ቤት ከቆዩ በኋላ ሙሽሪትን ይዘው እንግዲህ ወደ ቤታቸው እየተመለሱ ነው የሚገኘው። ከዚህ በኋላ የ1 ሰዓት ከ30 ወይም የ2 ሰዓት ጊዜ ይጠብቃቸዋል። ነገር ግን በጭፈራና በሆታ መንገዱን ስለሚያያሉት ምንም ሳይደክማቸው ነው እንግዲህ ቤታቸው የሚገኙ። ሰርገኞቹ ሲጓዙ በመንገድ ላይ ለሚያገኟቸው ሰዎች በሙሽሪት አገልግል ከተያዘው ምግብ እንዲበሉ ይሰጧቸዋል። የአገልግሉ ምግብ በምሳ ወቅት ዳስ ውስጥ ለሰርገኛ ከቀረበላቸው ምግብ የተረፈ ነው። ምግቡ ለመንገደኞች የሚሰጥበት ትርጉም ደግሞ የሙሽሮች ሀብትና ሲሳይ ሞልቶ የተረፈ ለሌሎችም የሚበቃ እንዲሆን ከመመኘት የተነሳ ነው። አሁን ሰርገኛው
ከ2 ሰዓት በላይ የፈጀበትን ተራራማ መንገድ አጠናቆ በቦታና በደስታ ከሙሽራው መንደር ደርሷል። ሆታውን ከርቀት የሰሙት የወንድ ቤተሰቦች እየጨፈሩና የደስታ ሆታ እያሰሙ ሰርገኛውን ለመቀበል ይወጣሉ። ሁለቱ ሰርገኞች ከመኖሪያ መንደራቸው ደርሰዋል። እናም መንገዳቸውን ለይተው ወደ የቤታቸው እያመሩ ነው። አሁን አንደኛውን ሙሽራ ተከትለናል። ሙሽሮቹን ወንዶቹ ቦታ ተቀብለው ወደ ግቢ ሲገቡ፣ ሴቶቹ ደግሞ ዘፈንና ጭፈራውን ሞቅ ደመቅ አድርገውታል። አጃቢ ሰርገኛ ወደ ሙሽራው ቤተሰቦች ቤት ይገባል። ሙሽሪት ግን ከቤቱ በር ላይ ስትደርስ በሩን ይዛ ትቆማለች። አልገባም በማለትም ትግደረደራለች። ግቢ ስትባል አገባ ደምባ አለ 400 ብር ታልተቀበለች አገባ ምትሉ የመጀመሪያ ትቀበላለች። ያንን ለሚንጆዋ ነው የምትሰጥ። ሚንጆዋ ኪሱ ያደርግላታል። ትገባለች። አባት ቤት ማለት ነው፣ ባሏ አባት ቤት። የባህላዊ ስርዓቱ ትርጓሜም ሙሽሪት የታፈረችና የተከበረች በብዙ ጥረት የተገኘች መሆኗን የምታሳይበት ነው። ሰርገኛው ቤት ውስጥ ከገባ በኋላ ቤተ ዘመድ ሁሉ ሙሽሪት ከባሏ አባት ቤት መግባቷን ለማብሰር ዘፈን ይጀምራል። ሙሽሪትም ከእናቶች ጋር ሆና ወደ ውጭ እንድትወጣ ይደረጋል። ከዚያም ለጥንዶቹ መሞሸሪያ ወደ ተዘጋጀው የጫጉላ ጎጆ ታመራለች። ሆኖም የጫጉላውን በር አልፋ በቀጥታ አትገባም። በመሽኮርመምና በሙሽራ ደንብ የጫጉላውን በር ይዛ ትቆማለች። ከዚያም በባህሉና በልምዱ መሰረት ክፍያዋን ተቀብላ ወደ ውስጥ ትገባለች። በዚህ ወቅትም ሙሽራውና ሙሽሪት ወደ አልጋቸው ያመራሉ። እዛ ጫጉላዋ ተገባይ በኋላ እንግዲህ ያው ምን እነግርሃለሁ የሚሆነ ይሆናል። ከዚህ በኋላም ሚዜዎቹ ሙሽራውን አጅበው ወደ ዋናው ቤት እየጨፈሩ ይገባሉ። ሙሽሪት ከነክብሯ ቆይታ ክብረ ንጽህናዋን ለባሏ ማስረከቧን የሚያበስሩበት መገለጫ ነው ጭፈራው። ብስራቱን ተከትሎም ምሽቱ በዘፈንና ጭፈራ ይደምቃል። ከዘፈንና ጭፈራው ባለፈ ፉከራና ቀረርቶም ይደምቃል።
በፉከራዎቹም የአካባቢው አርሶ አደሮች ጀግንነት፣ ጠንካራ ገበሬነትና አምራችነት ይዘከራል። ከዚህ በኋላ ራት ቀርቦ ቤተ ዘመዱ ከተመገበ በኋላ ሁሉም ወደ መኝታው ያቀናል። በማግስቱ ጧት ሙሽሮቹን አጅበው የመጡት ሰርገኛ ሽማግሌዎች ካደሩበት ቦታ ተጠርተው ከሙሽራው ወላጆች ቤት እንዲመጡ ይደረጋል። በሰርጉ ቤት ካደሩት ቤተ ዘመዶች ጋር ሆነውም ቁርስ ይመገባሉ። ቁርሱ እንዳለቀም ቡና ተፈልቶ ይቀርባል። በሰርጉ ዕለት በሙሽሪት ቤተሰቦች ቤት ለሰርገኛ ምሳ ቀርቦ የተረፈው ምግብ በሙሽሪት አገልግሎት ተይዞ ከመጣ በኋላ ለጧቱ ቡና ቁርስ ይደረጋል። ቡናውን ለመጠጣት ለታደመው ቤተ ዘመድም ይሰጣል። የሰርገኛ ትራፊ የሆነው ምግብ ለቤተ ዘመድ የሚሰጠው የሙሽሮቹ ሀብትና ሲሳይ ለሁለቱም ቤተሰብ የሚተርፍ እንዲሆን በማሰብ ነው። በዚሁ የቡና ሥርዓት ላይ ሚዜው ለሙሽራው እናት ከሙሽሪት ቤት የመጡትን የሙሽሪት ዕቃዎች ያስረክባል። በወግዲ የሰርግ ሥርዓት መሠረት የሙሽራው ቤት የሚደምቀው በዋናው ሰርግ ማግስት ነው። በርካታ ቤተ ዘመድና ታዳሚ የሚገኘውም በዚህ ዕለት ነው። ከረፋድ ጀምሮ የድግስ ሥራ ይቀጥላል። በአካባቢው ባህላዊ ልማድ ለሰርግ የመጣ ቤተ ዘመድ ምሳ የሚበላው ከ9 ሰዓት በኋላ ነው። ለሰርጉ የመጣ ቤተ ዘመድና ታዳሚ ዳስ ውስጥ ይቀመጣል። መጠጡ ይቀዳል። እንጀራ ወጡ ይቀርባል። አዋቂዎች ተስተናግደው ሲጨርሱም ተራው የሕፃናቱ ይሆናል። የምሳ መስተንግዶ እንዳለቀ የዶሮ ልመና ባህላዊ ሥርዓት ይከተላል። ሚዜዎቹ ሙሽራውን አጅበው ሙሽሮቹ በጫጉላ ቆይታቸው የሚሞሸሩበትና ዶሮ እየገዙ የሚበሉበት ገንዘብ ለሰርጉ ከመጣው ቤተ ዘመድ ይሸለማሉ። ሚንጀው አብሮ ይሰለፋል። ባልንጀሮቹ አብሮ ይሰለፋሉ። ቴቢ ይዛሉ። ያ ቴቢ ይዘፍናል። ይደንሳሉ። ዲያስ እንደዚህ እያሉ እየደነሱ አለንጋ ጫፏ ትቋጠራለች። ምሳሌ አንተ እዛ ዲያስ ውስጥ ቁጭ ታልክ ወስዶ ጣለ ነው አንተ ላይ አለንጋ። ሙሽራውም ሚንጀውም ጫንቃ ጉልበት ይስማል። አንተ የዛ ጊዜ አውጥተህ ብርህ መስጠት ነው።
ብሩን የሚሰበሰው ሜንጆው ነው። በሙሉ የዲያሱ ሰው ሳይሰጥ አይሄድም ለሙሽራው። የዶሮ ልመናው ሲጠናቀቅ ቀጣዩና የሰርጉ መደምደሚያ ስርዓት የቤተ ዘመድ ጭፈራ ነው። ልጃገረዶችና እናቶች ወደ ዋናው ቤት ቀድመው ገብተው አታሞ እየመቱ መስፈን ይጀምራሉ። ወንዶችም ወዲያው ይገባሉ። ዘፈንና ድልቂያው ሞቅ ደመቅ ይላል። በዘፈኑ ላይ የተለያየ ይዘት ያላቸው ግጥሞች ይነሳሉ። በዋነኝነት ሙሽራውንና ሙሽሪትም በማሞገስ ላይ ያተኩራሉ። ብርሌው ተንኳኳ ጠጁ ሸት የቺፈሬ ማማ አዲሱ ሙሽራ የጎበዝ አይናማ። ግጥሞቹ የሙሽራውን ውበትና ግርማ ሞገስ ያደንቃሉ። የሸግያ አይናማ ነይማ ሲሉም ሙሽሪትን ያነሳሉ። በወግዲ የሰርግ ዘፈኖች ላይ ልጃገረዶች የከንፈር ወዳጆቻቸውን እያነሱ ለውበታቸው ያላቸውን አድናቆት ይገልጻሉ። የዳገት ላይ ከሴ የሚግለሰለሰው አፍንጫው በስንዝር የማይደረሰው አንገቱ እንደ ዛቢያ ወጥቶ የሚቀለሰው ሽንጡ የወር መንገድ የሚያስገሰግሰው እያለች ወዳጇን በዘፈን ታሽሞነሙነዋለች። በወግዲ ወረዳ ዙሪያ የአባይ ወለቃና የሹም ወንዞች ይገኛሉ። የአካባቢው ወጣቶች ታዲያ ወንዞች ስያሜ ግጥሞቻቸው ውስጥ እያስገቡ ሀሳባቸው ልክና መልክ ሲሰጡ ይስተዋላል። አባይ ሞላ ብዬ አልቀርም አንቺዬ እያለ ዘፋኙ የናፍቆቱ ጥናት የአባይ ውሃ ሙላት የማይበግረው መሆኑን ይገልጻል። ወዳጇ ድፍረት አጥቶ ያስቸገራት ጉብል ደግሞ እንደ ልጃገረድ አንገትህን አትድፋ አባይም ጎደለ እንዲያ ሲደነፋ ትለዋለች። የወለቃ ውሃ ፍሳሹ ማተብ ስደድልኝ ለተመላላሹ የምትለው ደግሞ አጥብቃ የናፈቀችው ናት። ከዘፈኑ በኋላም ወንዶቹ ሆታ ይጀምራሉ። እዚያ ሽማግሌው ያማሞታውም ቤት የዋለው ሽማግሌ ያለ አይደለም ያጤ ሰው አልገብቶ ቤት ሆታው ይሰረት ለሴቱ ለዘፈኑ ሴቶች አንድ ጠርሙስ አረቂ አንድ ስራ ጠላ ይወጣሉ። ያ ዲያስ ነው ዛሬው የሚቀመጡ ዲያስ ይቀመጣሉ። አሳላፊ ይመረጣል ተሴታ እንዲቶ እንዲያን እነዛ ያን እንደሞ ይቀዳሉ። እዛ ዲያስ ስላለ ሁላ ይጨፍርም አይጨፍርም ያ ይቀዳለታል ይጠጣል። ከዛም በኋላ ወዲ የመጣበት ይበተናል። የወግዲ ወረዳ የሰርግ ባህል በአንጻራዊ ሁኔታ ሲታይ ቀደምት ትውፊቱንና ክዋኔውን ይቷል። ይህን ባህላዊ ስርዓት ጠብቆ ለማቆየት የባህሉ ባለቤቶችና የሚመለከታቸው ሁሉ ሊሰሩ ይገባል። በሌላ በኩል
ከባህላዊ የሰርግ ክዋኔው ጀርባ የሚስተዋለው ያለ ዕድሜ ጋብቻ ችግር የሕፃናትን ሕይወትና የመማር ተስፋ እንዳያጨልም ትኩረት ሊሰጥ ይገባል።